አንቺ ሙነሽ ነው ቅድም ሙነሽ አልስልጅ ዝም ብለሽኝ መጣሽ። እንዴው ማን ይሞታ አሁን እኔ ችግሬን ብነግር እኔ ላይ ነው እንጂ የምትደነፋው ለኔ አሁን የምታዝን የምትቆረቆር አትመስልም። እንዴት ዝም እምልሽ? በማንም ስትደፈሪ ዝም ብዬ የማይመስልሽ? ክብርሽ እኮ ክብሬ ነው። እና ምን ላርግ? አንተ ቆንጆ ናት የዋህ ናት ትላለህ፣ እሷ ግን በማንም ሰው ነው የምታስደበድበኝ። እንዴት ማለት? ሌላ ሰው ኖሯል እንዴ? ኋላስ ሌላ ሰው ኖሯል ትላለህ? በከተማች ባለፈው የመጣችው በሷም እኮ ጭምር እኮ ነው ያስደበደበችኝ። ወይኔ ውቢት በይታዩ የከተማዋ ጊዜዋን ትጠብቅ። ያችን የሽን ግን ሁለቴ ነው በዱላ አንቆራጥጬ የመጣሁት። አረቷ አታስደስተኝ እንዴ? አንተ እውነትህን ነው? ምን አገኝ ብዬ ነው የማዋሸው? ያው እዚህ መምጣቷ ላይቀር ቤተሰባችንን እንዴት ማወቅ እንዳለባት መማር አለባት። ሳይ ደግ አድርገሃል። የት አባቷችሁ ወሰራሽ? እንደው የትም በቅላ እኮ እኔን እኮ እዚህ አቃጥላኝ ነበረ። ድሮም እኮ ልቅ ያደገ ስርዓት አልባ ነው። እኔ ቆንጆ አድርጌ አስተካክላታለሁ። አዎ እኛን እያመሰገነች እንድትኖር አርጋት። እኔማ ምን እንደማረጋት አሳያለሁ። እጄ ብቻ ትግባ። በያው ነው አይደለም ከምንጭ ይጅና በእንስራ ይዘሽ ነኝ። አይ ወንድሜ ደግሞ አሁን እየነገርኩ ኧረ ወገቤን አሞኛታችሁ የማመጣ ይመስለኝ ማሪ ደምኔ። አንቺ ሙነሽ ነው ስበብ የምትደረድሪው። እኔ ደክሞኛል። ውረጅና ቀርተሽ ይዘሽ ነኝ ወይ ባህያ ጭነሽ ነኝ። አንተ ቀላል ወገቤን የመቱ መሰለ። ኧረ በእናትህ እንደው ተሰባብሯል ወገቤ። እንደው ወክሻ ቤት ከቻልኩ ሰደኝ። አይ እንግዲህ ስበብ አደርድሪ ስራ ላለመስራት ውሃ አይለም ጸጉሬን የምለቃለቅበት የለኝም። ስለዚህ ይዘሽልኝ ነኝ። የታባቷ ወንድሜ ዋጋሽን የሰጠሽ ደሞ ከተማይቱ ጠብቂ። አንቺንም በወንዱ በዋዛ ምተውሽ እንዳይመስልሽ። ቀንሽን ጠብቂ እንጂ እርሽ ፈስሽን እስክጨርሽ ነው ወንድሜ ወቅጥም ያረጋልኝ። እነዚህ ምናምን ጤዎች አይ ያ አንተ ደሞ ተወኝ። ደሞ ይሄ ውሃ ይለኛል ዲያ ይድፋ። እሺ አልሰማህም ካልከኝ የራስ ጉዳይ ነው ጎቤው። እኔ ግን ካንተ ጋር አብሬ እስር ቤት አልገባም። ይኸውልህ እስከዛሬ ድረስ እንደ ወንድም ከጎን ሆኜ በጣም ብዙ ነገር አሳልፌያለሁ። ያሁኑ ግን ለየት ያለ ነገር ነው። ሳንቹ ብቻዬን ጥለኝ ልትሄድ ነው? አዎ ጎቤው በጣም ነው የማዝነው። አንተ እኮ ለአንድ ሴት ብለህ እኮ የራስንም ህይወት አበላሽተህ የሌሎቹንም ህይወት እኮ ምስቅልቅል እያደረክን ያለው። እኔ ደግሞ የዚህ ብደተ ተባባሪ ሊሆን አልችልም። በጣም ነው የማዝነው። በቃ የኛ ወዳጅነት እዚህ ጎዳና ላይ ተመስርቶ ጎዳና ላይ ያለቀ ማለት ነው። ይሄ ባይሆን በጣም ደስ ይለኝ ነበር ጎብላ፣ ግን በጣም ተቀይረሃል። በቃ ስወርቅ አትደግፈኝም ማለት ነው? በዚህ ሰዓት ነው ጥለኝ የምትሄደው? ሞከርኩኝ እኮ ጎብላ፣ ሞክሬያለሁ እኮ። እንዴ ስራ እንኳን እኮ እየሰራን አይደለም እንዴ? አንተ እኮ በኔና ጎዴ ጥምድ ብለሃል እኮ። የለ ጀዝበሃል እኮ ጎብላ። እሺ መች እኔ ባደረኩት ነገር አንተንም ይዤ ገደል መግባት አልፈልግም። እሺ ለትንሽ ጊዜ ከዚህ አካባቢ እንራቅ፣ እንጥፋ። እንዴ አንተ ቆይ ሁሉ ጊዜ ለምንድን ነው የራስን ስሜት ብቻ የምታዳምጠው? አላሳዝንህም እንዴ? በቃ ሂድ። እኔ ነገሮችን አይቼ ሰላም ከሆኑ እመጣለሁ። ደግሞ አብረን ከታየ ልንታሰር እንችላለን። አንተ አምልጥ፣ እየመጣ ትጠይቀኛለህ። ጎብላ እኔ እኮ አንተ መተው ፈልጌ አይደለም። ይገባኛል። ለተወሰነ ጊዜ ከዚህ ተሰወር። አንተ ስታይል ራስን ጠብቅ። ቅዱሴ በጣም ይቅርታ። እንዴ አንተ ቆይ ምን ሆነ ነው? ለምንድነው እንደዚህ የምትሆነው? እኔ ምንም ማረባሰው ነኝ። በእኔ ምክንያት ኪራም እንደሆነ አታይም? ናቲ ሆን ብለህ ጠርተህ አላስመታኸውም። በእርግጥ ባንተ ምክንያት ነው እንደዛ የሆነው፣ ግን ደግሞ በቃ እንደዚህ መሆን የለብህም፣ ያጋጥማል። እሺ አሁን እሱንስ እንዴት ነው አይኑን የማየው? እንዴት ብዬ ነው? እሺ ኒናስ እንዴት ናት? ደህና ነች። ይኸውልህ ናቲ ኪራም ቢሆን ማናችሁም ላይ ቂም አልያዘም።
ስለዚህ ተረጋጋ፣ ወደ ውስጥ እንግባ። አይኔ አልገባም። ደግሞ እዚህ ገብቼ አንተ ላይ ጦስ መሆን አልፈልግም። ናቲ፣ ሁለተኛ እንደዚህ እንዳትል። ሆን ብለህ ያደረግከው ነገር የለም። ሰው ነህ፣ ሰው ደግሞ ይሳሳታል። ስለዚህ አሁን ማሰብ ያለብህ እንዴት ኪራን ይቅርታ መጠየቅ እንዳለብህ ነው እንጂ እንደዚህ ፈጽሞ መሆን የለብህም። መኪናን አታስገባው? ተመልሼ ስለምወጣ እዚሁ ና እንግባ። አንቺ ምንድነው እንደ አህያ ሜዳውን ዙሮሽ ዙሮሽ መመጪው? እናንተ ምን አገባ? አንተ አባቴ አይደለህ ባሌ አይደለህ፣ ምን አገባ? አንቺ ምንድነው እዛ አጥር ስር ተለጥፈሽ ስትሰሪ የነበረው? በይ ምንም። የምን አጥር በል? እዛ የዘሩራ አጥር ስር ጥግ ተለጥፋ ወደ ውስጥ ታያለች። ለማያት እኮ ምን እንደሚል። አሁንማ እንደ አዝማሪ ወሬና ዙረት ለምዳ ምን እናርጋት? ችግር ሆነብን እኮ። አትናገሪም አንቺ አንኮላ። እንግዲህ በቃ እኔ የምትቆጡኝ ከሆነ ተቆጡኝ። እኔ በቃ እዚያ ቤት ያሉ ልጅ እኔ ከችየዋለሁ። ኧረ ጸባዩም ሸጋ ነው፣ መልኩም ቢሆን ያማረ ነው። በቃ እኔ እሱ ልጅ ወድጄዋለሁ። ቆጥ እንደ የማያጣው ጊዮርጊስ። ለዛም ነው እዛ እኔ የምመላለሰው። በቃ እንግዲህ ኧረ የዚህ ብስ ይነቃሽ እንኳን ደህና ነቃሽ። በእናትሽ እስቲ እንጂ እቺን ማለት ይቂልኝ። ደህና አደርሽ? ደህና አደራለሁ። 10 ቦታ ሆንኩኝ እኮ ነው። የቱን ሰርቼ የቱን ልታው እንዴ? እጠቢው ቃው ጽዬ፣ ስለተፈጠረው ነገር በጣም ይቅርታ። ምን ብዬ ይቅርታ እንደምጠይቅሽ አላውቅም። ቃላት ራሱ የለኝም። አረ ችግር የለውም። ያው ትላንትና ተናገርኩሽ አይደል? ይቅርታ ያው ተደናግጬ ስለነበርና የምትወጁ ሰው ሲጎዳ እንዴት እንደምትሆኝ መቼም ታውቂዋለሽ። ለዛ ነው እንጂ በቃ ተረጅኝ። አረ ምንም አላልሽኝም ጽዬ። እንደኔ ስራ እኮ ብዙ ነገር ማድረግም ማለትም ትችይ ነበረ። በቃ ሁሉንም ነገር ተይው እሺ። አንቺ ምንም ሆን ብለሽ ያደረግሽው ነገር የለም። ያው የኪራም አጋጣሚ ነው ጽዬ። እኔ ግን እዚህ መሆኔ በጣም እየረበሻችሁ ነው። በራሴ ቆሜ መሄድም አልችልም። ምን አይነት ማረባ ሰው እንደሆንኩኝ በጣም እየተሰማኝ ነው። በቃ ወይ እኔ አላቅም ጽዬ። በፍጹም እንደዚህ እንዲሰማሽ አልፈልግም። ሁላችንም እኮ ወደዚህ ምድር ስንመጣ ምንም ይዘን አልመጣንም። ምንም ይዘን አልመጣንም ማለት ደግሞ ዛሬ ምንም አይኖርሽም ማለት አይደለም። ነገ ከነገ ወዲያም አይኖርሽም ማለት አይደለም። እሺ እሱማ ልክ ነሽ፣ ግን በደገፋችሁኝ ባስጠጋችሁኝ እኔ ሌላ ነገር እኮ ነው የሰጠኋችሁ። ኒናዬ አንቺ እኮ እንቁ ሴት ነሽ። ስትስቂና ስትጫወት እንጂ ስታለቅሽ አያምርብሽም። እሺ አይዚ እንደዛ እንኳን እንዳልሆነ እኔ የማውቀዋለሁ። አምላክ ራሱ ለስቃይ የፈጠረኝ። ይገባኛል፣ ብዙ ተፈትነሻል። ዛሬም እየተፈተንሽ እንደሆነም ደግሞ አውቃለሁ። ግን ነገ ከነገ ወዲያ የተሻለ ቦታ ነው እሺ የምትቆሚ። እሱማ እኮ አመሰግናለሁ። ግን በቃ እኔን የተጠጋ ሰው ሁሉ ሀዘን ነው የሚገጥመው። ትንሽ ደስታ አገኘሁ ስል የሆነ ነገር ይገጥመኛል። በፍጹም እሱ የተሳሳተ ነገር ነው። እሺ ይገባኛል። አንዳንዴ ስናደድ ብዙ ነገር እናገርሻለሁ። ግን አንቺን እንደዚህ እንዲሰማሽ ሆን ብዬ የማደርገው ምንም ነገር የለም። እሺ አንቺማ ምን አልሽኝ? ደግሞ ብትናገሪኝም እኮ በቤትሽ መጣሁብሽ እንጂ አንቺ አልመጣሽብኝ። ሁለተኛ እንደዚህ አይነት ነገር እንዳትናገሪ። አንቺ እኮ ለኛ ብዙ ነገር አድርገሽልናል። እንደዚህማ ውለታ ቢስ አታድርጊ። አላውቅም ግን እኔ በቃ በጣም ተስፋ ቆርጫለሁ። በጣም ይከፋኝ። በፍጹም እንዳትቆርጪ እሺ። ሁሌም ምን ያለው ከኔ ጋር ሆነን እናልፈዋለን። እሺ እሺ ጽዬ አመሰግናለሁ። እሺ ሲገባኝ ራሱ እንደዚህ አቅፎ የሚያጽናናኝ ሰው ማግኘት ለእኔ ትልቅ ነገር ነው። መጽሐፉ ያጠፋ ይቅርታ ይጠይቅ ይላል። ስለዚህ ከልብሽ ይቅር በይኝና በጎ በጎውን እያስታወሰን እንኖር። ችግር የለውም ጽዬ። እኔን ይቅርታ ባትጠይቂኝ ራሱ እንደዚህ ፈገግ ስትይልኝ ለእኔ በቂ ነው። ወይኔ ትስቴ አንቺ በቃ አፍንጫሽ ለወሬ እንጂ ለዚህ ጊዜ አይሰራም አይደል? አቃጠልሽብኝ እኮ እያዋራሽ። ደግሞ ቡና ማፈሪያ ነኝ። እሺ እሺ። ኪራዬም ቤት ነው የሚውለው። የሚመጣ እንግዳም ደግሞ አይጠፋም። ስለዚህ ታፈያለሽ። እሺ እሺ።
እንዴት ነሽ ራኬብ? ነይ ግቢ። ደህና ነኝ። እንዴት ነው እባክህ ዛሬ ግቢ ያልከኝ? ራኬብ ነኝ፣ ያውቀኸኛል አይደል? አዎ አይቼሻለሁ። እንደውም የማይደብርሽ ከሆነ ብታቅፊኝ ደስ ይለኛል። ቀፊኝ ናሽ። ቆይ ምን ነው ሀል የተፈጠረ ነገር አለ እንዴ? ራኬብ አንቺ ልክ ነሽ። እኔ ናቲ ማለት የከሰርኩና ነገሮችን ማገናዘብ ማልችል ሰው ነኝ። ያ ደግሞ የገባኝ አሁን ከረፈደ ነው። ምን ነው አንተ እንደዛ አይባልም። እሺ ቆይ ምን አጋጥሞ ነው? ከቅዱስ ጋር ተጣላችሁ? አረ ከሱ ጋር በጭራሽ አልተጣላንም፣ ግን በቃ እኔ በጣም ራስ ወዳድ ነኝ። እሺ ከኒና ጋር ተጋጭታችሁ ነው? በጣም ከፍቷል እኮ። አዎ በጣም ከፍቶኛል ራኬብ። እንደውም ላለቅስ ነበር። ወንድ ልጅ አያለቅስም ብለሽ ትሰድብኛለሽ ብዬ ነው ዝም ያልኩት። ወንድ እኮ አያለቅስም አላልኩ። እነሱም ያለቅሳሉ፣ ግን እንባው ለሰው አያሳይም ነው ያልኩት። እነሱም እንደኛ ስሜት አላቸው። ማታ እኮ ቅዱስ ሲተኛ ጠብቄ አልቅሼ ነበር፣ ግን አልወጣልኝም። ኒና ጋርም ደውዬላት ነበር፣ ስልኬን አታነሳም። እሷንም አስከፍቻታለሁ መሰለኝ። ቆይ አንተን በዚህ ልክ ያስከፋ እሷንም ስልኳን እስካለማንሳት ያደረሳት ነገር ምንድን ነው? ብዙ ነገር በእኔ ምክንያት ተበላሽቷል። በእኔ የተነሳ ሰው አደጋ ላይ ያስጥያለሁ። እኔ በቃ ልክ እንደ በግ ግራዬንም ቀኝንም ማየት አልችልም። በቃ ዝም ብሎ መመራት ብቻ ነው። እሺ ቆይ ለምን የተፈጠረውን ነገር በግልጽ አትነግረኝም? እኔ ምንም እየገባኝ አይደለም። ትገቢያለሽ አይደል? በዛውም እንደ ድሮ ትመክርኛለሽ፣ ግን ከቁጣ ውጭ እንደ ድሮ አራኬ ሆነሽ። እሺ ችግር የለውም እመክርሃለሁ። ቅዱስ የለም እንዴ? የለም ግን ይመጣል። ነይ ግቢ። አይዞሽ አይዞሽ አይዞሽ። ተጎዳሽ እንዴ? አይዞሽ አይዞሽ። ወይ ግሬድ ትንሽ ተጎዳ። እስቲ ቆይ ልራመድበት። አረ ወይኔ። አይዞሽ ቆይ። ወይ እዚህ አካባቢ ከሆንሽ ሰው ልጥራልሽ እንዴ? አይ እንደው ቤትም እኮ ራቅ ያለ ነው። እንደው እንዴት ሆኜ እዛ ደርሳለሁ? እንዳልራመድበት እንደው እግሬም ከዳኝ። እንደው ድሌ። ታዲያ እንዴት ይሻላል? ቆይ በጣም ነው እንዴ ተጎዳሽው? እኔ ምን አውቄ ብለህ ነው? ደግሞ እኮ ከትናንት በስቲያ አብራህ የነበረችው ልጅ እንደው ጀርባዬን የመታችኝ። ውይ እንደው ቀስፎ ይዞኛል። አሁን ራሱ ይሰማኛል። አረ እንደው ምኑ ከምኑ ላርገው? ወይ ባለቤቴ ስላደረገችው ነገር እኔ ይቅርታ ጠይቃለሁ። ባለቤቴ ነው ያልከው? አዎ ባለቤቴ ናት። በጣም የምወዳትና የማከብራት ሚስቴ ናት። ምን ነው አንተ እንደው ገና በልጅነት አንድ ፍሬ ልጅ እኮ ሆነ እንደው ምን ነው ለማግባት ቸኮልክ እንዴ? እንዳታመልጠኝ ነው። ገና ነኝ ብዬ ስዘናጋ ሌላ ሰው እንዳይወስድብኝ ነው። እኔ ቶሎ ብዬ አፈፍ አደረኳት። ያው አንተ ቸኮልክ እንጂ ከሷስ የተሻለ ሞልቶ ነበረ ማለት። ውሃ ከፈሰሰ አይታፈስ። እንደው እንዲሁ ከስረሻል፣ በባዶ ሂጂ በለኝማ። ንግግርሽ እንዴት ነው? ምንም እየገባኝ አይደለም። ውቢት፣ እኔ ልኬሽ አይደል እንዴ መጣሽ? እዚህ ምን ትሰሪያለሽ? እንትን በዚህ ጋር እኮ እያለፍኩኝ እንደው ወለም አለኝና ከዛ እንደው ይሄ ደግ ልጅ እንደው ይሄ በጎ ልጅ ሊያሽኝ ሲል እኮ ነው የመጣው። እንደው ደም ባያራ ይሆንልሽ። በየትኛው እግርሽ ነው የወደቅሽው? በዚህኛው። አይ ኧረ ወይኔ አትንካኝ፣ በጣም ነው የሚያመው እኮ። አይዞሽ፣ ትንሽ ብቻ ነው ወለም ያለሽ። ምንም ደህና አይደለም። እንደው እንዲያየኸኝ። ቆይ አንተ አሁን በዚያት እዚህ ምን ትሰራለህ? እዛ ሀሜዳ ከብቶቹን አትለቃቸውም? እንደው ለጋሽዬስ ገበያ አትላክም? ምን ትሰራለህ እዚህ? እንዴት ነው አንቺ አንጃ ግራንጃ የሚያናግርሽ? በያውን ተነሽና እንሂድ። ወዴት ነው የሚሄደው? አየሩ ጥሩ ነው። እንደውም ዛሬ ያለ ወስሮ እንዴት ጥሩ ሆነ አንተ። እኔ በቃ እዚህ ነው የምቆየው። በጣም ጥሩ ነው። አይ ወደ ቤት የሚያደርስሽ ካገኘሽማ ብትሄጂ ነው የሚሻለው። በቤት ይልቁ ነው ስትይ ያልነበር እንዴ? ደግ ብላል። እንደዛ ነው የሚሻልሽ። እስቲ ቀስ ወዲያ። አይ ቀስ በል። ወይ ነገር ዲያ ቀስ ወዲ። ምን አይነት ጉድ ናቸው? ምንም የማይገቡ ሰዎች።
ይመጣሉ ይከተላል። ነይ ሂጂ ገብራር ኪራ ውስጥ ይሆናል ይመጣል። አያር ጀግና ወንድሜ። የእኛ ቤት ጭንቅላት እንዲሁ በቀላሉ የሚፈርስ መስሏቸው ነበር። አንተ ግን ቀጥ ብለህ መጣ። ደግሞ ሰሞን ኪራዬ ወንድሜ ኪራዬ ህይወቴ ምሰሶ ምናምን እያልክ ስታለቅስ ነበር አሉ። ምን እሱ ብቻ ይኸውልህ፣ በአንተ ለቅሶ ምክንያት አገሪቱ ላይ ምን ያህል የሶፍት እጥረት እንደተከሰተ ሁሉ በዜና ሰምቻለሁ። አያችሁት አይደለ? ይሄ ዜና የምር ቢሆን ራሱ እንደዚህ ነበር የሚቀልድብን ማለት ነው። ዝም አትለው። እንደዛ ሲያምሰን ቆይቶ ደግሞ አሁን ይቀልዳል። ናሆሜን እኮ እንዴት እንዳስጨነቀው እንዴ! ይሄ ነገር እንዴት ነው? ቆይ 2-2 ነው እንዴ? እንደዛ ከሆነማ እንቀላቀላ፣ ግን እንዳይከብዳችሁ። አረ ንግስቴ ታያቸው፣ እኔ በቃቸዋለሁ። ሲጀመር እኮ ንጉስ ንግስቱን ጦርነት ላይ ያሳትፍም። አራራ እንዴት ነው ባክ የምት ይሄ እንዴት ነው ስትመጪ ወደ ዘመነ መሳፍንት ምናምን ነገር መለሰሽ እንዴ? ለማንኛውም ፈጣሪ ይመስገን አሁን ደህና ነኝ። ትንሽ ራስ ምታት ብቻ ነው ያለኝ። ግን ይኸውልህ በዚህ አጋጣሚ ምንም ነገር የማሉን ብረት መሆኔ እንድታረጋግጥልኝ እፈልጋለሁ። ቶ ድሮም እጅ መዳፋሽ ነው አውቀዋለሁ። ቶ እድሌ ነው። ዝም በለው ናሆሜ። አይደለም የሆነ ነገር ሆነና እንቅፋት ቢመታ ራሱ እንዴት እንደሚጨነቅ ታውቀዋለህ። ትላንትና ማታ እኮ እንዴት እንዳስጨነቀን ብታይ። በተለይ ደግሞ ኒናና ናቲ ነፍሳቸው ልትወጣ ነው የደረሱት። በጣም እንጂ እንደዚህ አልፎ ስንስቅ ስንጫወት እኮ ያንን ጊዜ ያሳለፍን አንመስልም። ብቻ ተመስገን ሁሉም ነገር አልፏል። ተመስገን አምላኬ የመኖር ተስፋ የሰጠኝን አበቃለት ሲባል እድሜን እንደ ገመድ ቀጣጥሎ የሰጠኝን ፈጣሪን አመሰግነዋል። እንዴ እኔማ ጭንቅላቱን የመታው ሲሉኝ እንዴት እንደደነገጥኩ ምትረሳ ይመስሎኝ ነበር። ከዛ ግን ነቃክና ጽናቴ ስትለኝ እንዴት ደስ እንዳለኝ። እንዴት የግራ ቆኔን ፍላጬን እንዴት አንቺን እረሳለሁ። እንዴት ናችሁ? አንበሳው ተሽሎ የለ እንዴ? እኔ እኮ አጣርቼ ነው መግዛት የነበረብኝ። ያው አከሰሩኝ ታያለ። በቃ ይዤው ልመለስ እና ቅዱሴ ይግባ ቁጭ በል። እሺ እንዴት ነው? ፏ ብላል እባክህ። ሲጀመር ይኸውልህ እኔ የጠየኩት ሰው ሁሉ መዳኑ አይቀርም እንዴ? ትላንትና ትዝ አይልም እንዴ? ገባው ጥላይ አረፈበት ቀጥ ብሎ መጣ። ትዝ ይላችኋል አይደል? እውነት ነው። እሱን አድነከዋል። የእኔ እናቴ ግን ገላኸው ነበር። ምሪ በቃ ኪችን እንግባ፣ ወጡን እናምጣው። ይኸውልህ ኪራ፣ እኔ በሰዓቱ በሱ ምክንያት መሆኑን ሰማ በቃ ራሴን መቆጣጠር አቅቶኝ ነው። አይ የዛለት ማታ እኮ እንዳጋጣሚ እየተጣሉ ደረስኩና ያው ገላጋይ ሞታል የሚባል አይነት ነገር ሆነ እንጂ እሱ ምንም አላጠፋ። እኔ በቃ ናቲ ከሰው ጋር ተጣልቶ ምናምን ነገር በቦታው ናቲ ነበረ፣ ኪራ በማል ተመታ ምናምን ነገር ሲለኝ በቃ ሳይው ራሴን መቆጣጠር አቃተኝ። ይኸው ልጁን ቤት አስቀምጠው ሌሊቱን ሙሉ ሲያለቅስ ነበር ያደረው። እኔማ በቃ ይውጣለት ብዬ ትቼው መጣሁ። ወይ በእናትህ ሲያሳዝን። እሱ ለራሱ ወደ ባሻ ነው። እንኳን እንደዚህ ተብሎ ዝም ብሎ ነው ወደ የሚብሰው። ቅዱሴ በእናትህ ይቅርታ ጠይቀዋለሁ። የምር አሳዘነኝ። አሁን ራሱ ኪራ እንዴት እንደሆነ ደውለ ነገረኝ ብሎ በጣም ተጨንቋል። ኒናም ስልክ እያነሳችለት አይደለም። ወይ አንተ እውነትህን እኮ ነው። በእናትህ እኔ ራሱ አላየኋትም። ይሄኔ እሷም ተሳቃ ነው የሚሆነው። ምን መቼስ እዚህ ቤት ይኸውልህ ቡና ግዴታ ነው አይደል? ይኸውልህ አሁን መሳ ይበላል። ሲኗን እንደዚህ ይዛልህ ትመጣለች በቃ። እና ለምን መሰለህ ሰዓቴን ጠብቄ የመጣሁት። ድሮስ እኔ መሻጣት ቅዱሴ ነው ቡና ዛሬ ደግሞ ቤት ውስጥ ሰውም የለም። እነዚህ ደግሞ ዝም ብለው በሩን ሳይቆልፉ ነው የሚወጡት። ባክሎ አንቺ መድኃኒት እዛው ሲመጣ ጠብቄ እጠጣታለሁ። ከዛ እዚህ ወድቅባቸዋለሁ። ይዘውኛ ሐኪም ቤት ሄዳሉ። ምን ሆነች ይባላል በመድኃኒት። ከዛ በኋላ ወደው ሳይሆን በግዳቸው ቤታቸው ያስገቡኛል ማለት ነው። አይሌኒ ሲጀመር መጀመሪያው ነው ታውቆኝ ነበር።
እኔ እኮ ሀሳብ ላስብ እንጂ ምንም ነገር ከማሳካት ወደ ኋላ አልልም። ዋው አንቺ እርኩስ! እዚህ ምን ፈልገሽ መጣሽ? አንቺ ያምሻል እንዴ? ምንድነው ኮቴ የሚለሽም እንዴ? ቆይ አንቺ ንቀት ነው እንዴ እዚህ ዝም ብለሽ የምትመላለሽው? ወይስ እንዳስቀየምሽ እየገፋፋሽኝ ነው? አንቺ ቀስ በይ በእናትሽ። ወደዛ እንዴ ምንድነው ዝም ብለሽ የምትጮሂው? ለምን አሞችም ከፈለግሽ? አሁን አንቺን ብገልሽ የሚጠይቀኝ ሰው አለ? ቆይ አንቺ ሲጀመር ነው የሚቆረቆርልኝ ሰው ያለኝ ነው አይደለም? አይመስልሽ? አይደለም ልገይኝ ይቅርና ጫፌን ራሱ ብትነቅሪኝ ግር ብሎ መጥቶ የሚበላሽ ሰው ነው ያለው። እሺ ዝም ብለሽ አፍሽን አትክፈቺ። ታዲያ እስከ ዛሬ እንደ ኳስ አንስቼ ሳፈርጥሽ የታሉ? አልመጡም። እንዳልሽው በወዳጆች ማበል አልተጠለቀለቅሽ። አይውልሽ እኔ ምንም ስላላልኳቸው ነው እንጂ ብላቸው ኖሮ እያንዳንዳቸው መጥተው ማንነታቸውን ያሳያችሁ ነበር። በእናትሽ በውጪ አይንሽን ማየት ራሱ አልፈልግም። አይውልሽ አዊ አንቺ ምሩን በጣም ልትወጃትና ልትቆረቆሪላት ትችያለሽ፣ ግን እመኚ መጨረሻ ላይ ይሄ ነገር አንቺን አይጠቅምሽም። እሺ የሚጠቅመኝና የማይጠቅመኝን አንቺ አትነግሪኝም። እሺ አሁን ቀጥ ብለሽ ከዚህ ውጪ። አይ ካልሽ ግን የሚከተልሽን ታውቂያለሽ። ለጠቅላላ እውቀት ልንገርሽ ብዬ ነው። የባለፈው መጥረጊያ ያለ እዚህ። አይውልሽ አዊ እንደዚህ ስላልሽኝ ምፈራሽ እንዳይመስልሽ። እኔ ግን እንደ አንድ ሴት በጣም እየተባበርኩሽ ነው፣ ላነቃሽ እየሞከርኩ ነው። እሺ አትንገሪኝ፣ አልፈልግም። አሁን እዚህ ቤት በመጣሽበት እግርሽ ውልቅ ብለሽ ውጪልኝ። ሞኝ ነሽ ልበል? ነገ ከነገ ወዲያ እነሱ ህይወታቸው ሲሰምርላቸው አንቺን አውጥተው ሲወረውሩሽ ያኔ ብዙ ነገር ይገለጥልሻል። ምንም ያህል መጥፎ ሰዎች ቢሆኑ ያንቺን ያህል እንደማይከፉብኝ አውቃለሁ። አይውልሽ አዊ ሰው እስካወቅሽው ድረስ እና አንቺ የሆነ ነገር እስክታረጊለት ድረስ ብቻ ነው የሚወድሽ። ከዛ በኋላ ግን ማንም አይፈልግሽ፣ አንቅረው ነው የሚታፉሽ። እሺ ለምን አሁን ከዚህ ውልቅ ብለሽ አትወጪም? እሌኒ ትዕግስቴን አታስጨርሽኝ። ካሁን በኋላ ቃል አላወጣም። አይውልሽ አስቢበት። ሁሉም ሰው ለአንቺ ጥሩ ነገር ስላሳየሽ ያስብልሻል ማለት አይደለም። ለማንኛውም ይሄን አንቺንም እየተጠቀሙብሽ ይሆናል። ይሄንን ደግሞ አስቢበት፣ ንቂ። እሺ ከዚህ ውጪልኝ እያልኩሽ እኮ ነው እሌኒ። ሲጀመር ሀቃቁና እውነቱማ ሲነገራችሁ ክፉና ሰውን ባለጌ ያደርጋችሁ ነው የምታዩት። አጎትሽን ባክሽ ልቀቂኝ ነው ለዛ ኒናዬ ወይኔ ልቀቀኝ በእናትህ ወደዛ። ኒናዬ ይቅርታ ልልሽ ነው የመጣሁት። የኔ አበባ፣ የኔ ናፍቆት፣ ካሁን በኋላ ልትነካኝ አይደለም እንድታናግረኝ ራሱ አልፈልግም። ቆይ ከኔ ምንድነው የምትፈልገው? ንገረኝ እስኪ ከኔ ምንድነው የምትፈልገው? እንዴ ትንሽ የተስተካከለች ህይወቴ ማሳጣት ነው የምትፈልገው? አውቃለሁ ኒናዬ፣ አስጠልቼሻለሁ፣ ሰልችቼሻለሁ። ግን አትፍረጅብኝ። በጊዜው ሰክሬ ነበር እና እኔ ብጠጣ ምን አገባኝ? ንገረኝ እስኪ ምን አገባኝ? በእኔ ምክንያት ኪራይ የሆነ ነገር ቢሆን ራሴን ይቅር የምለው ይመስላል? አውቃለሁ ኒናዬ፣ አትዩም። ግን እኔ አስቤው አይደለም። በቃ እኔማ በሰላማዊ መንገድ እፈታዋለሁ ብዬ ነበር። ኧረ እባክህ ግን እሺ መጨረሻውን ይኸው። ለምንድን ነው እንደዚህ የምታይ? እንደዚህ ሳይክ ምን ትዝ እንደሚለኝ ታውቃለህ? እድሜ ነው ትዝ የሚለኝ። የተጫወትክበት እድሜ ነው ትዝ የሚለኝ። ያ ንጹህ ልቤ፣ አንተን ያፈቀርኩበት ልቤ ነው ትዝ የሚለኝ። ያ ሁሉ ነገር ያረከኝ በጠቅላላ እንዳለ ትዝ ይለኛል። በጣም ይቅርታ ኒናዬ፣ ያኔ እኮ ልጆች ነበርን። አሁን ግን እመኚኝ ነገሮችን ለማስተካከል እየሞከርኩ ነው። ምኑ ነው ትዝ የሚልህ? በገንዘብ አስይዘህ አብረኸኝ ተኝተህ ክብሬን የወሰድከው ነው ትዝ የሚልህ? አንተ በእኔ አስይዘህ ገንዘብ ወሰድክ አይደል? እኔ ደግሞ ራሴን እየሸጥኩኝ ገንዘብ ማግኘት ጀመርኩ። በጣም ይቅርታ ኒናዬ፣ አውቃለሁ ህመምሽን የፈጠርኩት እኔ ነኝ። ግን እመኚኝ ላክምሽ ዝግጁ ነኝ። ህመም ሲያም እንጂ ሲያስታምም አይተናነቅም። ጎቤው በቃ አንተ ለኔ በሽታዬ ነህ። ከህይወቴ ውልቅ ብለህ ውጣልኝ። ኒናዬ አቃተኝ። እንዴት እንደምወድሽ የገባኝ ያኔ ስንለያይ ነው። ኒናዬ በቃ አንዳንዴ ስንለያይ እንዴት እንደምንዋደድ የሚገባን ያኔ ነው። አንተ አልገባህም። አሁን ላይ ደስታዬን ልታጨልም እንጂ እኔ ደስታ ልትሆን አይደለም የመጣኸው። አረ በፍጹም አይደለም። በአሁኑ ልክስሽ ነው የመጣሁት እና ሁንልኝ ያልሽኝ ሁሉ ሆንልሻለሁ።
ኒናሙች እርግጠኛ ነህ? ከኔ ለመራቅ ዝግጁ ነህ? አዎ ነኝ። ይሄንን ሁንልኝ በይ፣ እኔ ዝግጁ ነኝ። እንግዲህ ሰው የሚያመውን ነገር ማግኘትም ሆነ ማየት አይፈልግም። ስለዚህ ከዚህ ድልኝ እና ራቀኝ እያልሽ ነው? አዎ በቃ አይደለም እኔን ለማየት ለማውራት ራሱ ወደዚህ አትምጣ። በቃ ሰላም ስጠኝ፣ ተወኝ። ህይወት ዳግም እድል ሰታን፣ አንቺ ደግሞ ራቀኝ እያልሽ ነው? አዎ ህይወት በድጋሚ እድል ሰታኝ ሳይሆን እኔ በድጋሚ መታ ለመስበር ፈልጋ ነው። ስለዚህ ከዚህ በኋላ ለህይወት እድል አልሰጣትም። በቃ የመጨረሻ ውሳኔሽ ነው? አዎ በቃ እንዴ ቆየሁ እኮ ከወሰንኩኝ። አንተ እኮ አልሰማ ብለኸኝ ነው፣ ምክንያቱም በጣም ደረቅ ስለሆንክ። አንቺን ካስደሰተሽ ችግር የለውም፣ ግን አንድ ነገር መልሽልኝ። ምንድን ነው? ናቲን ወደሽዋል? በአንቺ ልብ ውስጥ የነበረኝን ቦታ ናቲ ነጥቆኛል? ይህን ብቻ ንገሪ። አዎ ብልህስ ሄደ ልጁ ልትመታ ነው? ማታም ልትመጣው ስትል የህይወት አልማት ኪራን አምጥቶ ጋረደለት። አሁን እሺ ብለህ ሄደ ልትቀጠቅጠው ነው? እንደዛ አይደለም። ምናልባት ግን ሌላ ሰው ወደሽ ከሆነ ካንቺ አንደበት ብትነግሪኝ ብዬ ነው። ሰማህም አልሰማህም፣ ወደድክም አልወደድክም እኔ አንተ ልሆን መቼም አልችልም። ይህንን ለራስ ለዚህ ለማይረባ ንገረው። እሺ ስሚ፣ ጸጸቴ ገብቶሽ እስክትመጪ ድረስ እጠብቅሻለሁ ኒናሙች። እኔ እኮ እንደዚህ ይሆናል ብዬ አይደለም የመጣኋት። በቃ ስታናድደኝና የሺ እንደዛ ስተናገራት ነው የመጣኋት። እሱማ ልክ ነሽ። እንኳን ላንቺ ለኛም አብረን ለኖር ነው ልጅቷ ደም የምታፈላ ናት እኮ። እንደዛ ስትሆን ነው የመጣኋት። በቃ ተይው፣ አታስቢ። ሆን ብለሽ አይደለም ያረግሽው። ግን በእኔ ምክንያት እንደዛ ተደብድባ ስትመጣ አንጀቴን ነው የበላችኝ። አሃ የሺ ለካ ወድቃን ያላችሁኝ ስትዋሹኝ ነበር ማለት ነው። መጣ እንዴ ልጄ? ና እስቲ ቁጭ በል፣ ቁጭ በል እስቲ ቁጭ በል። አታታይ የሺን ያተረገመ ነው አይደል? ስትመጣ ጠብቆ የመታት እንደዛ እኮ አይደለም። ከየሺ ጋር ያቺ ስትጣላ ለሁለት መታናት። ከዛ በኋላ ወንድሟ መጥቶ የሺን መታት። እንደዛ ነው የተፈጠረው። ወይኔ እኔ ዘርዩን የሺ ሰው ግምት ቀሚስ ለባሽ አድርጎኝ አይደል? ቆይ ታታ ያሳዩ። ቆይ ልጄ እባክህ ከሰው አትጣላብኝ ልጄ እባክህ። እኔ የምልህን ስማኝ፣ አትካጭ እባክህ። ተይ ታታይ፣ ከዚህ በላይ ምን እስኪያደርጉን ነው የምታገሰው? ምንም ነገር አልታገስም። ቆይ ልጄ እባክህ አትጣላ። በቃ እንግዲህ ተጋደሉ። ምን ነው አፌን በዘጋው ኖሮ ምንድን ነው የሚሻለኝ? ወዴት ነው የምገባው? ወይኔ ሰኒ ወዴ ልትሄድ ነው? ቆይ የትም ስራ አለ ብለው ደውለውልኝ ደርሼ ልመጣ ነው። ማለት ገና ምንም ሳታገግም ወደ ስራ ልትገባ ነው? አልቆይም እኮ አንዱ ርቀት አድርሼ መምጣት ብቻ ነው። ማለት ገና ሳይሻል እንደዚህ የምትለፋው ለነፍስ ነው ለስጋ? ቆይ ቢሮ ማንም ሰው የለም? አዎ እሱማ፣ ግን ደግሞ ሰሞኑን ኪያም ስራ አልገባችም። ማተም ያለው ደግሞ ወይኔ ወይ እሷ ጋር ነው፣ የግድ መሄድ አለብኝ። ጭራሽ እንደዚህ የሆነ መታ ለመጠየቋ ሲገርመኝ። አንተ ራስህ ስራ ቦታ ልትሄድ ነው? ደውልላት፣ እነሷ ትገባለች። እኔ እንጃማ፣ እናቴን ይደብራታል ምናምን አለችኝ። ያው እኔም ደግሞ ማስጨነቅ አልፈለግኩም። አይ ኪራይ፣ ያው ለአንተን አሞግ ነው። ስለዚህ እሷ መግባት ትችላለች። ደውልና ገቢ በላት። እንደዛ ይሻላል ብለሽ ነው? እኔ እኮ ተሳቀቄ ነው። ቆይ ሌሎች ቅጥረኞች ቢሆኑ ታዛቸው ነበር አይደል? ስለዚህ በቃ እሷንም ደውልና ግቢ በላት። እንደዚህ ካደፋፈርሽኝማ እሺ በቃ። እንደም ናዋሜም አለ፣ አብረው ጨርሰውት ይመጣሉ። አዎ እንደዚህ አይነት መላይ ያለ ደግሞ የሚመጣ ነው። ደውል። ሄሎ ኪያ፣ እንዴት ነሽ? ደህና ነኝ ወንድሜ። ጠፋሁኝ አይደለ? ይቅርታ። ከነገ ጀምሮ ራሴን አዘጋጃለሁ፣ ቢሮ ለመግባት ሞክራለሁ። አረ ችግር የለውም። አሁን እኮ እረፍት ላይ ነን። ያን ያህል ስራ ስለሌለ ነው እንጂ እኮ ጠራሽ ነበር። እሺ ወንድሜ፣ በሰላም ነው ግን የደወልከው? ቢሮ ማን አለ? ሀና ገብታለች እንዴ? መግባቷን ካወቅሽ? እንዴ ቆይ አንተም አልገባህም እንዴ? አዎ በእናትሽ ትንሽ ጉዳይ ገጥማኝ አልገባውም። እስኪ በእናትሽ ቢሮ ሂጂና የሆነች የጀመርኳት ስራ አለች፣ እሷን ጨርሽልኝ።
ከዛ በምልክልሽ ኢሜል ትልክልኛለሽ። መች አሁን ነው? አዎ እኔ መሄድ ስላልቻልኩ ነው። ደግሞ ናውምም ይኖራል ያግዝሻል። አረ ችግር የለውም እኔ ራሴ ሄዳለሁኝ። በቃ ላክልኝ። ረስቸው ያንቺንም ማተም አድርጊበት ከዛ ፈርሚበት። እሺ ወንድሜ በቃ አሁኑኑ ሄዳለሁኝ። እሺ ቻው። ምን አለች? እኔ እኮ መጀመሪያም ዝም ብዬ ነው እንጂ እምቢ እንደማትለኝ ያውቅ ነበር። አንተ እኮ እንዲሁ ስለምታጋብር ነው እንጂ በጣም ቀላል ነገር ነው። እንደው አልገባም ብትልህ ራሱ እንደዚህ ሆነ አለቀም ነበር። እሺ እኔ ሀሳቢ ሚስት እና ታዲያ አሁን ድርጅታችን ይክሳል? ለምን የፈለገ ነገር አይሆንም እንዴ? ቆይ ሲጀመር ሁሉም ነገር የሚሰራው አንተ ደህና ስትሆን ነው አይደል? ልክ እንደ ህጻን ልጅ የምትሳሳና የምትንከባከብ ሚስት ስላለችኝ አምላኬን አመሰግነዋለሁ። ግዴታዬ እኮ ነው። ቆይ አንተን ልተንከባከብኩኝ ማንን ልንከባከብ? ማንንም። እሺ አሁን በቃ ሾርባ ሰርቻለሁ። ላምጣልህ ወይስ ሳሎን ትመጣለህ? አንቺ የተመቸሽ ቦታ እመጣለሁ። ለምን ኪችን አይሆንም? ብቻ ና በይኝ። እሺ በቃ ሳሎንና ማንም የለም። እሺ እናቴ። ወይ ልጠብቅህና አብረን እንሂድ እንዴ? አረ ራሴ እመጣለሁ። ሂጂ አንቺ አቅርቢ። እሺ እንዴ ይኸውልሽ ሐኪሙ ጠዋት እና ማታ እዚህ ጋር መሳም አለብህ ብሎኛል። ከስንት ጊዜ በኋላ ፍቅር የሚባለው ነገር ቢገባኝ ልቤ ለኒና ቢመታ ይሄ ተፈጠረ። ናቲ አንተ እኮ ለምን መሰለህ ሁሌም እንደዚህ የምትጎዳው? ሁሉንም ነገር ይሳካል ብለህ ስለምታስብ ነው። ደግ ተመኝ ደግ እንድታገኝ አይደል የሚባለው? እና ቆይ እንደዛ ይባላልና መጥፎና ጥሩን አታገናዝም ማለት ነው? አላቅም ብቻ በእኔ ምክንያት ኪራ ላይ እንደዛ ነገር ሲፈጠር የምር በጣም ነው የከፋኝ። እንግዲህ ህይወት እንደዚህ ነው። ያኔ አንተን ሱራ እንደዛ ሲያቀብጥህ እንደሚጎዳ በጣም እርግጠኛ ነበርኩ። ግን ደግሞ በሰዓቱ አንድ ነገር ብልም አትቀበለኝም ነበር። እሱማ ገባኝ። ግን በቃ ልክ እንዳንቺ ድንጋይ ልብ ቢኖረኝ ጥሩ ነበር። ምንም የማልሰማ ምንም ነገሮችን ማገናዘብ ማልችል በቃ አለ አይደል ለራሴ ጊዜ መስጠት እፈልጋለሁ። ያንን መንገድ ደግሞ እንድታሳየኝ እፈልጋለሁ ራቂብ። እኔ ድንጋይ ልብ ነው ያለኝ አይደል? ማንንም አልሰማም። አንቺን ሁሉም ሰው ስለሚፈራሽ ማንም ሰው አይናገርሽም። እና እኔንም እንዳንቺ እንደሆነ አድርጊኝ። መቼስ ድሮ ጥሩ ግንኙነት ነበረን አይደል? ይኸውልህ ናቲ እኔ ይህን ማንነት ፈልጌው አይደለም። ደግሞ ምንም የሚያኮራ ነገር አለው ብዬ ነው አንተ ማስተምር። እና እንደዛ በፉዬ ገላና ባየሁት ሰው መሮጥ አለብኝ? ቆይ ራቂብ ልክ ነህ። እንዳንተም በጣም ቦቅቧቃ መሆን እንደኔም ደግሞ ጨካኝ መሆን አያስፈልግም። ግዴ ለማንቺ ንገሪኝ። ከእኔም ከአንቺ ማዋጥቼ ቢሆንም እጠቀመዋለሁ። ሰው ስላለህ እኮ አትቀየርም። ማንም ሞቲቬተር ነው የሚል መጥቶ እዚህ ታምቡር እስከሚቀደድ ቢጮህብ ራሱ አትነቃም። ህይወት የራሷ ጊዜ አለች፣ ያኔ ትነቃለህ እኮ። ያ ጊዜ መቼ ነው? አሁን ሳስበማ ከሞት የምነቃ ነው እየመሰለኛለሁ። አንቺ ሳቂ ምን አለብሽ? በሰው ፊት ፈሪ ተብለሽ እግርሽ ሲንቀጠቀጥ አይተሽውም ሰምተሽም ስለማታውቂ ግድ የለም። በመጀመሪያ ደረጃ የምትፈራውና ማትፈራውን ላይ፣ ሲቀጥል ደግሞ ያየውን ሰው ሁሉ ልሁን አትበል። በቃ ራስን ሁን እኮ። እኔ የማላውቀውን እሱን ማንነቴ ማግኘት እኮ ነው የከበደኝ ራቂብ። ለምሳሌ ራስን መሆን የሚጀመረው እኮ ራስህን ከመስማት ነው። ራስ የምፈልገውን ነገር ብቻ አርግ። ሰው ምን ይለኛል ስለ እኔ ምን ያወራል ብላ አትጨነቅ። ግን ራቂብ ራስሽ የምትፈልጊውን ነገር ካላደረግሽ እኮ ሰው አይወድሽም። አየህ እሱን ስሜት ካሸነፍክ ነው ራስህን የምትሆነው። ሰው ራስህን ስትሆን ብዙ ነገር ይልሃል። ራስ ወዳድ፣ ሰው ጤፉ፣ ብዙ እሱን ስሜት ሰምተህ መናቅ ከቻልክ አንተ ራስህን ሆነሃል ማለት ነው። ቆይ አንቺን እንደዚህ ቢሉሽ ደስ ይልሻል? ማንም ሰው እኮ ስሙ በመጥፎ ሲነሳ ደስ የሚለው የለም። ግን ደግሞ ማንም እንዲወደኝ ብዬም አላጎበድድም። የተመቸውት ካለ ከኔ ጋር መቀጠል ይችላል። ያልተመቸውት ደግሞ ውልቅ ማለት ይችላል። ምንድነው በገዛ ቤቴ ነው ይውጣ? እሺ ቢያንስ ልብስ እስካዘጋጅ ታገሱኝ። ራኪ እንዴት ነሽ? እንዴት ነው እባክሽ? ዛሬ ምን እግርጣለሽ? አንተማ ጭራሽ ረሳኸኝ እኮ። ሰኒ ከሄደች በኋላ እንዴት ሆንሽ? ብቸኝነት እንዴት አደረገሽ እንኳን አይባልም። በእናትሽ ምንም እኮ አልመቻቸው ብሎኝ ነው። እንዴት ነው ዛሬ ደግሞ ሴት ወይዘሮ መስለሻል? አይ ቅዱስ ምን ወይዘሮ ብቻ ክዳን የላትም እንጂ የሰርግ ቤት መሶብ ነው የመሰለችው። አንተ እሱን ስታያፈ ተከፈተ አይደል? አሁን ምንጣፍ ልሁንልሽ እርገጭኝ ስትለኝ አልነበር? አይደለም እኮ ራኬብ፣ አሁን የመከርሽኝ ምክር እስቲ ተግባራዊ ላድርገው ብዬ እኮ ነው። ሰው የሚናገርሽ ነገር ይሰማሻል ወይስ አይሰማሽ የሚለውን እኮ ቼክ ላድርግ ብዬ ነው። ሲጀመር ዛሬ ተስማምታችሁ መቀመጣችሁ ራሱ ገርሞኛል። ሌላ ጊዜ እኮ መታላለች ብሎ ውጭ ሆኖ ነው ደውሎ የሚነግረኝ።
ቅዱሴ ከዚህ በኋላ ማንንም አልሰማም። ከራኬብ ጋር ደግሞ ሰላም አውረደናል። ይኸው በሰው ፊት አይደል ራኬብ? አዎ እስኪ እናያለን ይሄ ነገር ከቀጠለ። ራኬብ እኔ እኮ ስቀየር እኮ አታውቂኝም። አንቺን በወንድ ሆኜ ቁጭ እኮ ነው የምለው። እናንተ ከተስማማችሁ ማለት ነው እርግጠኛ ነኝ የዓለም መንግስታት ራሱ መስማማት አያቅታቸው። ቅዱሴ እኔ ከዚህ በኋላ አይደለም ሰው ሊይዘኝ ማንም ሰው ምንም ሊያደርገኝ አይችልም። ቆይታ ይኛለህ። እስኪ እናያለን። ግን ቅዱሴ ኪራ እንዴት ነው? ኒናዬስ ደህና ናት አይደል? በጣም ደህና ናቸው። ኒና ግን ቤት ውስጥ አልነበረችም። ስወጣ ነው ያገኘኋት። አይ እዛ መሆኗም አንድ ነገር ነው። እኔ ያባሮታል ብዬ ፈርቼ ነበር። እንዴ እነ ኪራ እኮ ስብዕና ያላቸው ሰዎች ናቸው። እንዴት እንደዚህ ያደርጋሉ ብለህ ታስባለህ? የምር በጣም አከበርኳቸው። ግድ የለም ስልኬን ለማንሳቷ አይቆጨኝም። ሌላኛው እንዲያነሳት ነው ጸሎቴ። ኧረ ቀስ ከመቼ ነው ከአዛኝነት ወደ ረጋኝነት የተቀየርከው? ይጨነቃል ብላ እንኳን አታስብም እንዴ? ጨጓሬን እኮ አቃጠለችው። ውሃ ጠጥቼ ልምጣ በቃ። እኔ የምልሽ እና እንዴት ነው ብቸኝነት? እኔማ እኮ ቡና አፍልተሽ ጠሪኛለሽ ብዬ ነበረ። ሲጀመር እኔን ሰኒ ናት የምትፈልገኝ። ኧረ እንደዛ ነው። እንደውም ሰኒ ስትመጣ ትዳኛናለች። እኔ የሚል ግን ናቲ እኮ ነግሮኝ ኪራ ቆይ በጣም ተጎዳ እንዴ? እሱማ ጉዳቱ ከባድ ነበር። ጭንቅላቱን የተመታው ግን ፈጣሪ ጠብቆታል። በጣም ደህና ነው አሁን። ውይ ዋናው ደህና መሆኑ ነው። እስኪ እኔም በኋላ ቤታቸው ካልጠፋብኝ ሄጃ ያለሁ። እኔም ወደ ማታ ስለሚሄድ አብረን መሄድ እንችላለን። ኧረ አሪፍ በቃ አብረን እንሄዳለን። እንግዲህ እንደሚታወቀው የመጣሽው ወንድ ላጤ ቤት ነው። ኒስ ካፌ ያለ ውሃ ላፍላ። መቼም ቡና አፈላልሻለሁ ብዬ ረኮቦት ምናምን አላቀራረብ። ኧረ ተዋት ትቸገር ነው አልፈልግም። ምን ቦይለር ለሚያፈላው ውሃ ነው መጣሁ። ተጫዎች። እሺ የኔ አበባ ቆንጆ ጥየሽ ጠፋኋል። የስራ ነገር ሆኖብኝ እኮ ነው። ውበትሽ እንደ ጧት ፀሐይ እየፈነዳ ነው። እንደ እምቡጥ አበባ እኮ እየፈካሽ ነው። ተመችቶሻል አይደለም ይሄ ቤት? ላረከኝ ለእያንዳንዷ ነገር ዋጋ ትከፍላለህ። እመነኝ። አንዴ ከዚህ ልውጣ እንጂ ከዚህ የባሰ መቀመቅ ውስጥ ነው የምከትህ። እመነኝ፣ ዋጋ አስከፍልሃለሁ። አይ ፉከራ በዚህ ቁንጅናሽ ላይ አያምርም። እንደ አንቺ አይነት ቆንጆ እምቡጥ እዚህ ቤት ውስጥ ተዘግቶባታል ቢባል ማን ያምናል? እንዳንተ አይነት ወሬ መቼስ ከሰው ጋር አይደለም የምትኖረው። አንተ ማለት እኮ ቀንድ የሌለው ሰይጣን ነህ። እዚህ ለመሆን ለምን መረጥሽ? አማራጭሽን ተጠቀሚና ራስሽን ነጻ አውጪ። ሰውዬ በቃ እባክህ ድምፅህን መስማት አልፈልግም። እባክህ ላስቸግርህ። በቃ ዞር በልልኝ። እሺ ብትይኝ አይቆጭሽም ነበር እኮ። አንቺን እንደ ንግስት አድርጌ ነው የማኖርሽ። ለምን ራስሽን አትቀይሪም? ቆይ ለምን አትተውኝም? እምነግርሽን ነገር ለምን ልብ ብለሽ አሰሚኝም? እምቢ ብለሽ እኮ ምንም ያመጣሽው ነገር የለም። አንተን መስማት አልፈልግም። አትሰማም? ቆይ ደንቆሮ ነህ። መቼም ይሻልልህም። ሬሳዬ ከዚህ ይወጣታል እንጂ። ለምን እምቢ ትይኛለሽ? ሀብት ሞልቶ የተረፈኝ ባለ ሀብት እኮ ነኝ። ትጠቀሚያለሽ እንጂ አትጎጂ። ስለምታስጠላኝ ሳይህ ራሱ ቀፍፍ ነው የምትለኝ። እባክሽ አንድ ጊዜ እንኳን ተረጂ። እኔ ላንቺ እንደዚህ ስጠነቅቅልሽ እንኳን አይገባሽም። ያንተን ፊት እያየሁ ምንም መረጋጋት አልችልም። ሰውየው በቃ አይገባህም እንዴ? እሺ እንድትረጋጊ ምን ልሁን? ከፊቴ ይጠፋልኝ። አንተን ካላየሁ እረጋጋለሁ። አንተ እዚህ ከሌለህ እኮ ሰላም እሆናለሁ። አንተን ሳይ ግን አይደለም ልረጋጋ ይቀርና ሳይ ገና በንዴት ቅጠል ነው የምለው። አሁን አንቺ ምልሽ ነገር ቢኖር ለመቶኛ ጊዜ ተረጋግተሽ አስቢ ነው። ተረጋጊ አትበለኝ። እንድረጋጋ ከፈለግ ከፊቴ ዞር በልልኝ። እሺ ወይ ከዚህ ቤት አስወጣኝና ልሂድ። እሱማ የማይሆን ነገር ነው። እኔም አንተን እያየሁ መረጋጋት የማይሆን ነገር ነው። እንደዛማ ከሆነ ተጎጂው አንቺ ነሽ። በጥቅም በስነ ስርዓት መነጋገር አንችልም። የት የምታውቀውን ስነ ስርዓት ነው? እድሜ መቁጠር ብቻ። አንቺ አልተረጋጋሽም ማለት እዚህ ጨለማ ቤት ውስጥ የምትቆይበት ጊዜ ይረዝማል ማለት ነው። በራስሽ እየፈረድሽ ነው። በዚሁ ከቀጠልሽ ለአንቺ ያለኝ ክብር እየቀነሰ ይሄድና መጨረሻ ላይ የኔ ገረዴ ነው ማረግሽ። አንተ ሰይጣን፣ አንተ ክፉ የሆንክ ሰውዬ። እኔ አንተን እያየሁ በቃ መረጋጋት አልችልም። እጠላሃለሁ። በቃ በጣም ታስጠላኛለህ። እንግዲያውስ እስከምትረጋጊ እዚሁ ትቆያለሽ። እንደዛ ካልክ ሲጥ አድርጌ ነው የምገልህ። አንተ እርጉዝ ሽማግሌ፣ ፈጣሪ ሊወስድ ስላልቻለ እኔ እገልሃለሁ። ልቀቀኝ፣ ልቀቀኝ። ሲጥ አድርጌ ነው የምገልህ። ተረጋጊ። ልቀቀኝ። አንተ ደግሞ በማይመለከት ነገር ውስጥ አትግባ። ልቀቀኝ። ቆይ አሳይሻለሁ። ለዚህ ድርጊትሽማ
ደህና ቅጣት ነው የምትቀጭው። ምን እንዳታመጣ ነው አንተ ሽማግሌ? ትሰማኛለህ? በአንድ እጄም ቢሆን ላንተ አላንስም። እሺ ድጋሚ ትነካኝና አሳያለሁ። አለቃ ግን ደህና ነህ? አዎ ደህና ነኝ። ምን እስከመሆን ነበር እዛ ቆመህ የምትጠብቀው? አንቺን አሳይሻለሁ፣ ጠብቂ። አንተ ደግሞ እጄ ልቀቀኝ፣ እያሳመምከኝ ነው። ምን እየሆንሽ እንደሆነ ይታወቅሻል? እጄ ልቀቀኝ አልኩህ እኮ፣ እያሳመምከኝ ነው። ምንም የምታደርጊው ነገር ልክ አይደለም። ዋጋ እንደሚያስከፍልሽ አታውቂም? አዎ ምንም ልክ አይደለሁም። በጣም ተበሳጭቻለሁ። አታየኝም? ልክ አይደለሁም እኮ። እብዶች ናችሁ እንዴ? ከቤተሰቦቼ ተነጥዬ ስልኬን ተቀምጬ በማልፈልገው ቤት ውስጥ ተዘግቼ ቢያንስ በእድሜ እኩያ ከማይሆነኝ አያቴ ከሚሆነኝ ሰው ጋር አግቢኝ እየተባልኩ እኮ ነው። ምንም ይሁን ግን በቃ ልክ ያልሆናችሁት እናንተ ናችሁ። ከዚህ አስወጡኝ እባክህ። ያኔ በደንብ ልክ እሆናለሁ። ልክ ያልሆናችሁት እናንተ ናችሁ። እብዶች እናንተ ልክ ሳትሆኑ እኔ ልክ ነሽ አትበሉ። ከዚህ አስወጡኝ። ያኔ በደንብ ልክ እሆናለሁ። ወይኔ ሄደ። የማንም እብድ መጫወቻ ነው። የሆነ ችግር ተፈጥሯል። የምን ችግር? ይህን ቦታ ፖሊሶች ሳያውቁት አይቀሩም። የቤተሰቦች ጸጥታ ደግሞ ለእኔ ምንም ሰላም አልሰጠኝም። ስለዚህ በአስቸኳይ ቶሎ መውጣት አለብን። ምን? ቆይ ፖሊሶች ጋር ሄዳሉ ብለህ ነው አለቃ? አዎ ያለ አንድ ነገር ዝም ይላሉ ብለህ ነው? ደግሞ እንደተያዘች ሳትነግራቸው አትቀርም። እውነትን ነው አለቃ? እንዲህ ሊያውቁ ቻሉ? ቆይ እንደዚህ ደፍረው ሊያደርጉ ይችላሉ ብለህ ነው? ስለሱ በኋላ እናወራለን። አሁን ሳይደረስብን ከዚህ ቶሎ እንውጣ። እሺ የት እንሄዳለን? እዛ ሰፈር እኮ የተለመደ ነው። ለምኑም እዚህ ብንሆን ነው የሚሻለው። ለሁላችንም የበጀው እሱ ነው። ለምን እኔ የምልህን አታደርግም? እኔ ውስጤ የነገረኝን ነው የምነግርህ። ስለዚህ የምነግርህን ነገር ስማ። እሺ አለቃ ይቅርታ አድርግልኝ። እኔ እኮ ሀሳብ ማቅረቤ ነው። ልጅቷን ከሀገር ይዤ መውጣት እፈልጋለሁ። እስከዛ ማንም እንዲያገኛት አልፈልግም። እሺ አለቃ። ከቤተሰቦቿ ተስፋን ቆርጣ ተስፋዋ እኔ ብቻ እንደሆን ነው የምፈልገው። እሺ ለዛሬ ከከተማ እወጣለሁ። በደንብ ጠብቅ። ምንም አይነት ስህተት ካንተ አልጠብቅም። እሺ አታስብ አለቃ። ምናልባት አንተ ልክ ልትሆን ስለምትችል ነገሮችን አጣራ፣ እንደሚሆንም አድርግ። እሺ አለቃ ምንም አታስብ።